ከጊቤ ባሻገር አለች አንዲት ሰው በፍቅር በናፍቆት ልቤ የምትወዘውዘው አቦል ጀባ ብላኝ ቡና ብታቀምሰው እግሬ ወደ ጅማ ሶሳ መላለሰው እንግባ አይመሽም ወይ ቤትሽ ጅማ ነው ወይ እንግባ አይመሽም ወይ ቤትሽ ጅማ ነው ወይ መሸነፌን አመንኩ ማፍቀሬን አልካድኩም እሷን ካየው ወዲያ እኔ የኔ አልሆንኩም በድን ተሸክሜ ሰው የሚያዘው ገላ ራሴን ብጠይቅ ሆኛለሁ የሌላ ልኮራ ልኩራራ ስልሞክራለሁ ለካስ የሰው ንብረት የሌላ ሆኛለሁ ጅማ ልውረድ ልደር ወይስ አይመሽቀኑ ልግባ ወይ አጋሮነሽ ወይ ማጂ ልፈልጋ ማላጂ ቡና ሚቅርብኝ ወርቅ ፍቅርሽ ሁነኝ ስንቅ ግቤም ባይጓልባይ ደርቅ እኔም አንቺን አልቅ ቡና ሚቅርብኝ ወርቅ ፍቅርሽ ሁነኝ ስንቅ ግቤም ባይጓልባይ ደርቅ እኔም አንቺን አልቅ ጅማ ከጊቤ ባሻገር አለች አንዲት ሰው በፍቅር በናፍቆት ልቤን የምትወዘውዘው እጣኗን ጭስ አርጋ ቡና ብታቀምሰው እግሬ ወደ አጋሮ ሱሳ መላለሰው እንግባ አይመሽም ወይ ቤትሽ ጅማ ነው ወይ እንግባ አይመሽም ወይ ቤትሽ ጅማ ነው ወይ እሷ የጅማ ልጅ ጅማ ነው ሀገሯ ለወሬም አይመችኝ ሱስ ያስይዛል ፍቅሯ ልበ ደንዳና ሰው ዋዛም አልነበርኩ አቦይ መዘናጋት ወንጇ ይቼ ሞትኩ አልገባለው ልቤ ቅጣትን ለመደ ሰው ወዶ ሰው አምኖ ጅማ እየተሰደደ ጅማ ልውረድ ልደር ወይስ አይመሽቀኑ ልግባ ወይ አጋሮነሽ ወይ ማጂ ልፈልጋ ማላጂ ቡና ሚቅርብኝ ወርቅ ፍቅርሽ ሁነኝ ስንቅ ግቤም ባይጓልባይ ደርቅ እኔም አንቺን አልቅ ቡና ሚቅርብኝ ወርቅ ፍቅርሽ ሁነኝ ስንቅ ግቤም ባይጓልባይ ደርቅ እኔም አንቺን አልቅ 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 ቡና ሚቅርብኝ ወርቅ ፍቅርሽ ሁነኝ ስንቅ ግቤም አይጓልባይ ደርቅ እኔም አንቺን አልቅ እኔም አንቺን አልቅ እኔም አንቺን አልቅ እኔም አንቺን አልቅ እኔም አንቺን አልቅ
አልገባኝም አትታየም ሚስጥር አልገባኝም አልገባኝም እኔ ያፍቅር ትርጉሙ አልገባኝም እኔ አልገባኝም ግልጽ አልሆነልኝም አልገባኝም እኔ አልገባኝም ግልጽ አልሆነልኝም ጓጉቻለሁ አስተናግደኝ እቀፈኝ እንዳይበርደኝ አልረዳው ሻምሳያት ይወቴ አንቺ ነሽ ለኔ እርጋታ ለኔ ሕይወት ለኔ ፍጹም ደስታ ከፊት ያልታይ ዘወትር ጠዋት ማታ መስታወቴ ነሽ ሻምሳያት ይወቴ አንቺ ነሽ ለኔ እርጋታ ለኔ ሕይወት ለኔ ፍጹም ደስታ ከፊት ያልታይ ዘወትር ጠዋት ማታ ስከፋ ተከፍተሽ ስስቅ አንቺም ስቀሽ ሐዘኔውን ደስታ የሆንኩትን ሆነሽ ፈጽሞ አትታይም ልዩ ከኔነቴ ክብሬ ነሽ ጉዳቴ ምስሌ መስታወቴ ስከፋ ተከፍተሽ ስስቅ አንቺም ስቀሽ ሐዘኔውን ደስታ የሆንኩትን ሆነሽ ፈጽሞ አትታይም ልዩ ከኔነቴ ክብሬ ነሽ ኩራቴ ምስሌ መስታወቴ ውዬ ስገባ ከቤቴ የሚጠብቀኝ ናፍቆቴ የዓይኔ ምግብ የሆነው ልቤ ላይ ዘልቆ የሚያልፈው የሕይወት የተፈጥሮ ሚስጥር ፈገግታሽ ነው አገሩ ይመስል ውዬ ስገባ ከቤቴ የሚጠብቀኝ ናፍቆቴ የዓይኔ ምግብ የሆነው ልቤ ላይ ዘልቆ የሚያልፈው የሕይወት የተፈጥሮ
የተፈጥሮ ሚስጥር ፈገግታሽ ነው አገሩ ይመስል መስታወቴ ነሻምሳያት ህይወቴ አንቺ ነሽ ለኔ እርካታ ለኔ ህይወት ለኔ ፍጹም ደስታ ከፊቴ አልታይ ዘውትር ጧት ማታ መስታወቴ ነሻምሳያት ህይወቴ አንቺ ነሽ ለኔ እርካታ ለኔ ህይወት ለኔ ፍጹም ደስታ ከፊቴ አልታይ ዘውትር ጧት ማታ የግቢ የውበት ሳሎን ጌጥ ነሽ ድንገት ልፋታዬ አንቺን ለኔ ያረገሽ የማይነቃነቅ ጠንካራ ምሰሶ ተተክሏል ከቤቴ ምስልሽ ለኔ ደርሶ የግቢ የውበት ሳሎን ጌጥ ነሽ ድንገት ልፋታዬ አንቺን ለኔ ያረገሽ ፈጽሞ አትታይም ልዩ ከኔነቴ ክብሬ ነሽ ኩራቴ ምስሌ መስታወቴ ውዬ ስገባ ከቤቴ የሚጠብቀኝ ናፍቆቴ ለዓይኔ ምግብ የሆነው ልቤ ላይ ዘልቆ የሚያልፈው የህይወት የተፈጥሮ ሚስጥር ፈገግታሽ ነው አገሩ ይመስል ውዬ ስገባ ከቤቴ የሚጠብቀኝ ናፍቆቴ የዓይኔ ምግብ የሆነው ልቤ ላይ ዘልቆ የሚያልፈው የህይወት የተፈጥሮ ሚስጥር ፈገግታሽ ነው አገሩ ይመስል የምዕራፍ 23 ውድድር ሊጀምር የአንድ ሳምንት እድሜ ብቻ ነው ቢቀረው ዛሬ 16 ተወዳዳሪዎች ከዛይን ባንድ ጋር ራሳቸው የመረጡትን የትውውቅ የሚሆን አንዳንድ ሙዚቃዎች አቅርበውልን ደግሞ ከመድረክ ሲወርዱ ቆይታ እያደረግን እንገኛለን። ከሶስቱ ጋር አሁን ደግሞ ቆይታ አደርጋለሁ። በድጋሚ እንኳን ደህና መጣችሁ፣ እንኳን ደስ አላችሁ። እሺ በይ እሺ እስቲ በድጋሚ አሁን እስክንግባባ ድረስ እንግዲህ ስማችሁንም በደንብ ለኛም ለተመልካች መንገር ይጠበቅባችኋል። ስምሽን ማንን ልበል? ከዛ ደግሞ ኦዲሽን ወስደሽ ወይም ቅድመ ማጣሪያ ወስደሽ እንዳለፍሽ ሲነገርሽ በምን አይነት ሁኔታ ላይ ነበርሽ ከሚለው እንጀምር። ስሜ ፍቅር ተወርቁ ነው። ኦዲሽን የወሰድኩት የዛን ጊዜ ቤት ነበርኩኝ እና ቁጭ ብዬ ነበር። አላሰብኩም አልፈለው ብዬና የመጀመሪያ ጊዜ ነው ቅድመ ማጣሪያ ወሰድሽው? ማን ገፋፋሽ? አባቴ ነው ገፋፋኝ። እሺ ከዛ ነው መጀመሪያ ተወዳደሪ ሲልሽ አይ አላማ ብዙ ጊዜ ይለኛል። በጣም ነበር የምጨቀጭቀኝና የዛን ሰዓት የነበርኩበት ኮንዲሽን አሪፍ ስላልነበረ ከዛ በቃ ለምንድነው ሞከሪው ምናምን አለኝ እንዳለቀ ማለት ነው። ከዛ እንዳጋጣሚ ቤት መጥቶ እኔ ደግሞ የሆነ ዘፈን የዘፈንኩ ነበረ። ከዛ አንቺ ዛሬ ተሻተመሰከኝ ማለት ቅድመ ማጣሪያው ማለት ነው። ከዛ አይ እኔ መቼ ዛሬ ረፈንኩት። ከዛ ላለመምጣት ብዙ ነገር አደረኩኝ። ግን ሂጂ ምናምን አለኝ መጣው። ከዛ እሺ መተሽ ደግሞ ለቅድመ ማጣሪያ የሚሆነው ሙዚቃ ስትጫወቺ ይጠሩኛል ብለሽ አስበሽ ነበር? ያን ሁለት ዳኞቻችን እዛ ውስጥ ነበሩ። አይ አላሰብኩም። ማለት ማሰብ ማልፈል መሰለኝ። እሺ ምን አሉ አባትሽ?
እንዳለፍሽ ሲነገርሽ? እኔ ነኝ እንጂ አላሰብኩት አላልፍም ብዬ እነሱ ያውቃሉ። በቃ ቤት ሁሉም በቃ ያውቃሉ። ግን እኔ ግን አላልፍም ብዬ ነበር። አልፈሻል? አዎ። እሺ እንኳን ደስ አለሽ በድጋሚ። ሙዚቃ እንዴት ጀመርሽ? ቤት ውስጥ ነበር የምታንጎራግሪው? ሌላ ቦታ ትሰሪያለሽ? እንዴት ጀመርሽ ሙዚቃ? ሙዚቃ የጀመርኩት ከልጅነት ጀምሮ ዝም ብሎ መስፈን ማለት ቤት ውስጥ ምናምን ነበረ። ከዛ በኋላ ክላስ እንደጨረስኩ ምናምን ያው ፋዘሪ ለትምህርት በጣም ቦታ ስላለው ሌላ ነገር እንድሰራ አይፈልግም ነበር። የትኛውን ክላስ ስንተኛ ክፍል ጨረሽ? 12 ጨረስኩኝና አይ ኖ 12 ጨርሼ ከዛ ለዩኒቨርሲቲ ውጤት ይመጣልኛል ብዬ ስጠብቅ አልመጣልኝም። ከዛ ዲፕሬስ ውስጥ ነበርኩኝ። ከዛ ቆይ ለፋዘሪ ልንገረው በቃ ሙዚቃ ልጀምር ልበለው ምናምን ቢስ ለፋዘሪ ስነግረው ከዛ እሺ ችግር የለውም ምናምን አለኝ። ከዛ በቃ የትምህርት ቤት መፈለግ ጀመርን ከሱ ጋር። ከዛ አገኘን ገባው ማለት ነው። ጨረሽው የሙዚቃ ትምህርቱ? አይ ኖ ትምህርት ቤት ሳይሆን ኤክሰርሳይዝ ምናምን የሚደረግበት ምናምን ነበር። የዛን ሰዓት የሚያስተምር ትንሽ ኮርስ ይሰጡ ነበር። እዛ ትንሽ ኮርስ ወሰድኩ። ድምጽሽን ገራሹ በዛው ማለት ነው። ተማሪ መለሳለሁ። እሺ በድጋሚ እንኳን ደስ አላችሁ። እንኳን ደስ አለ። እንኳን አብሮ ደስ አለ። ሙሉ ስምህን ለኔም ለተመልካቾችም አስተዋውቀን በድጋሚ የሙዚቃ አጀማመርህን፣ እንደዚሁም ደግሞ ለኦዲሽን ወይም ደግሞ ቅድመ ማጣሪያውን ስታልፍ የደወለልክ ማን ነው? ምን አይነት ሁኔታ ላይ ነበርክ? ስሜ አብርሃም ጸጋ ይባላል። ያው ፋና ሁሌም ቤተሰብ ነኝ። እኔ እመጣለሁ እከታተላለሁና ጓደኞቼ ይወዳደራሉ እና ያንን ቫይቭ ስለምወደው በዛ ልክ ነው የመጣሁት በጓደኞቼ ግፊትና ከዚህ ጋር የነበረው ነገር ትንሽ ከበድ ይላልኝ። ለሶስተኛ ጊዜ ነው ማሶዲሽን የወሰድኩኝና ተምሬበታለሁ ነው የምለው በሁለቱ ማሶዲሽን። ሶስተኛው እግዚአብሔር ፍቃድ በሶስተኛው ነው የተጠራው። አዎ ተሳካና ተደወለልኝ። ምን አይነት ሁኔታ ላይ ነበርክ? ፍቅረ ኢየሱስ ወልደ ገብርኤል ይባላል አንድ ጓደኛ አለኝና በጣም ነው እንዋደድ እና ከመቼ 11 ሰዓት ተኩል አካባቢ ሰፈር ላገኘ ምናምን ብሎ ሲመጣ እሱ ጋር አብረን ቁጭ ብለን ሻይ ቡና እያልን ነበርና ስለ ሙዚቃ እያወራን ነበር እና ስለ ሙዚቃ እየተነጋገርን በነበርነው በዛ ቅጽበት ነው የተደወለልኝና አላመንኩም ሁሉ ተነስቼ ሶስቴ ነው ያቀፍኩት እና አይረሳኝም ያ ነገር። ይሄን ጥያቄ የምጠይቃችሁ አንድ ጊዜ ምዕራፍ 22 ወይ 21 ላይ ይመስለኛል በምን አይነት ሁኔታ ላይ ሆነክ ነው የተደወለልህ ስለው መገናኛ መሀል ነበርኳል እና ስልኩን አውጥቼ እያወራው ሌባ ስልኩን መነተፈው አሯሩጦ ደርሶበት ይዞት አንዴ መቼ ነው የመጣው ለበላት ስቀል ነው ግን መገናኛ መሀል ነበር ስልኬ ሊነጠቅ ነበር ምናምን አለኝ እና የሚደወልላችሁ ሁኔታ ምንድነው እንዳለፋችሁ ሲደወልላችሁ ያላችሁበት ሁኔታ መስማት ስለምፈልግ ነው። እንኳን ደስ አለ። የሙዚቃ ጅማሬን ብትነግረን እስቲ እና አሁን ያለህበትን ሁኔታ። ሙዚቃ ጅማሬ ያው ኦልሞስት አዲስ አበባ ከመጣው ወደ 6 አመት አካባቢ የሞላኝ ነው። ያው እንደ ሁሉም ሙዚቀኛ ቤት ውስጥ ነው የጀመርኩት። አንጎራጉራለሁ ግን ለዚህ ሮል ሞዴል ናት ምላት እናቴ ነች እና እናቴ ትዘፈን ነበር ድሮ የድሮ ኦርኬስትራ የሚባለው ቡድን ነበርና ምን ኦርኬስትራ በስርዓት ቅጥር ሆኖ ነው ቅጥር ሳይሆን ተመርጣ ተመልምላ ያው ልጅ ስለወለደች ቀረች በመሃልና ትዘፈን ነበር ታንጎራጉራለች እንዲ መድረኮች ላይ ታቀርብ ነበር እና እሷ ናት ሮል ሞዴል ባይነኝ። ያው እዛ በኋላ ትምህርት ቤቶች ላይ በሚኒ ሚዲያ ሰራ ነበር። ከዛም በኋላ እዛ ጎንደር አንድነት የባህል ቡድን የሚባል ትልቅ ቡድን አለ። እዛ ጋር በደንብ ሻይን አድርጌያለሁ ብዬ አስባለሁ። እዛ ዩኒቨርሲቲ ጆይን ካደረኩ በኋላ አዲስ አለማየሁ ባህል ጥናት ተቋም የሚባል እነ ጴጥሮስ የወጡበት ትምህርት ቤት ነውና እዛ ትልቅ ተቋም አለ። እዛ የምስራቅ ጎጃም ባህልና ቱሪዝም አንድ ላይ ሆነው ነው አዲስ አለማየሁ ባህል ጥናት ተቋም የሚባል ትልቅ ተቋም ተቋቁሞ እንደ ተቋም በዩኒቨርሲቲ ውስጥ አንድ ባሽ ናችሁ ከጴጥሮስ ጋር ወይስ? እኔ ቀድመዋለሁ ጴጥሮስ የግዛቸው አንድ ባሽ ነበርኩ። ከዛ በኋላ እዛ ክሩ ነበርኩ። የግራጁዌት አድርጌ ዩኒቨርሲቲ እንደወጣው ቀጥታ የመጣሁት ወደ ሐዋሳ ነው። ሐዋሳ ሄጄ ክለብ ነው ወደው የገባሁትና ጓደኞቼ ነበሩ። ለ2 አመት ከምናምን ክለብ ሰራው። ጎን ለጎን ኬብሮን የሙዚቃ ትምህርት ቤት መሰረታዊ ድምጽ አወጣጥና ኪቦርድ ተማርኩ። እሱን ጨርሼ አዲስ አበባ መጣሁ። አሁን ጓደኞቼ ጋር በአማታር ቲም ነው የምንሰራው እዛ ጀሞ ወጣቶች ማዕከል ላይ።
ስለዚህ የወረቀቱንም የምናምኑን ነገር ጨርሻለሁ። አሁን ዝናው ብቻ ነው የሚቀረው። ጨርሻለሁ። በጣም ደስ ይላል። እንግዲህ ማዘር አንድ ቀን መጥተው ሊቀበሉ እንደሚችሉ ተስፋ አደርጋለሁ። አዎ በተስፋ ይቀርም ሲመለሳለሁ። እናመሰግናለን። እንኳን ደስ አለ በድጋሚ። እንኳን አብሮ ደስ አለ። ቆንጆ አቀራረብ ነበር የነበር። አመሰግናለሁ። ራስን አስተዋውቀን ሙዚቃ እንዴት ጀመርክ የሚለውን። ያሬድ እባላለሁ። እንግዲህ የመጣሁት ከምስራቅ ጎጃም ደጀን ከተማ ነው የመጣሁት። ሙዚቃ የጀመርኩኝ እንግዲህ ማጥናት የጀመርኩት ቅርብ ጊዜ ቢሆንም ከልጅነቴ ጀምሮ ሙዚቃ እወዳለሁ። ግን ያው የክፍለ ሀገር ልጅ ስትሆን ገጠር አካባቢ ማጥናት አይመችም። ብዙ ነገሩ ከባድ ነው። እዛ ለማጥናት አልችልም ነበረ። ግን 12ኛ ክፍል እንደጨረስኩኝ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ህንደኬ የኪነ ጥበብ ማዕከልን ነው ያገኘሁኝ። እዛ ትሬኒንግ ሳረግ ቆይቼ እንግዲህ ሰዓቱ ደርሷል ብዬ መጥቼ ተመዘገብኩኝ። ለመጀመሪያ ጊዜ ነው? አዎ ለመጀመሪያ ጊዜ ነው። ማለፍን ሲነገር ምን አይነት ሁኔታ ላይ ነበርክ? ማለፌ ሲነገረኝ በጣም ነው ደስ ያለኝ። ከእናቴና ከእህቶቼ ጋር ነበርኩኝ። ቅዳሜ አልተደወለልንም። ቅዳሜ ይደወላል ብለን እየጠበቅን ነበረ። እሁድም አልተደወለም እየጠበቅን ነበር። ሰኞ ማታ ላይ ነው የተደወለልን። ያልተጠበቀ ሰዓት ላይ ነው፣ ምሽት ላይ ነው የተደወለው። በጣም ነው ደስ ያለኝ። ማለፌን ሲሰማ በጣም ነው የተደሰትኩት። ቤተሰብ ምን አለ? ይደግፋል አንተን እዚህ ሙያ ውስጥ መሆኑ? አዎ ይደግፋሉ። ሙዚቃ ባይወዱም የቄስ ልጅ ነኝ። እሱ ነገር ስላለ ያው ሙዚቃን ላያበረታቱ ይችላሉ፣ ግን አንተ እስከፈለከው ድረስ የግድ ይደግፈዋል፣ ከጎን ይሆናሉ። አጋጣሚ እናቴ ከክፍለ ሀገር መታ አብራኝ ነበረች። በጣም ነው ደስ ያለኝ። አቅፋ ነው የሳመችኝ። ይቅናህ ልጄ ብላ እሷም ሄደች። ሸኛዋት በነገው ጠዋት። በቃ ይሄን ይመስል ነበር። ብቻ በጣም ነው ደስ ያለኝ ስልኩ ሲደወልልኝ። ደስ ብሎናል እኛ ስለተቀላቀልከን ስላወቅን። አመሰግናለሁ። መልሳለሁ። እሺ እንግዲህ ፋና ላምሮት አብሶ ይሄኛው የአሸናፊዎች አሸናፊ የሴት እጥረት አለብን። 8ቱም ያለፉት ወንዶች ናቸውና አሸናፊዎች አሸናፊ ሴት ቢቀላቀልኛ በጣም ደስ ይለናል። ሙዚቃ የማን አድናቂ ነሽ? ከዛ ደግሞ የማንን ስጫወት ነው በደንብ የሚያምርብኝ ብለሽ ታስቢያለሽ? እኔ ዘሪቱ ትመቸኛለሽ። ፍቅር አዲስንም ወዳለሁ። ብዙዎቹን ወዳቸው። ብዙ የነ ሂሩት ለሱም ወዳቸዋለሁ። ግን ሞር እኔ ደግሞ አሁን አንዳንዴ አንተ የምትሰማው በጣም አለ እንደዛ በሚል ስለዚህ ዘመናዊ ሞደርን የሆኑትን ዘፋኞች ነው በብዛት የምታዳምጪው? በጣም ቆንጆ። ስለዚህ እነ ዘሪቱ እነ ፍቅር አዲስ አካባቢ በደንብ እናገኝሻለን። አዎ ግዴታ ነው። እንግዲህ ምዕራፉን ማለፍ ይጠበቃል። ወደ 13 ሳምንት የሚሆኑ አሉ። በእያንዳንዱ ሳምንት እዚህ ስትቆዩ እያንዳንዱ ሳምንት የሞት ሽረቶች ናቸው። ታመምኩኝ፣ እንደዚህ ሆንኩኝ፣ እቺን ባስተካክላት አትይም። እሱ ልትይ የምትችው ከተሰናበትሽ በኋላ ነውና እንደው ምን ላይ ደርሼ ራሴን ማግኘት ፈልጋለሁ በምዕራፍ 23 ታያለሽ ወይስ ከመጨረሻው አይደለ? በጣም ማለት ለኔ ብቻ ሳይሆን እዚህ ጋር የመጣሁት በአባቴ ምክንያት ስለሆነ ለሱም ለራሴም ቀለ ብዙዎች ስል እስከ መጨረሻው መጓዝ አለብኝ፣ እጓዛለሁ። ስለዚህ ታሸንፊያለሽ። ኦብቪየስ ምንም ጥርጥር የለም። አዎ በጣም ቆንጆ ይሳካል። እንግዲህ እውነት ነው። በብዛት እኔ ነው አይደበባ አድናቂ ነኝ። ማለት ሁሉም ዘፈኖች ይመቹኛል። የማህሙድም የጥላውንም የተፈራም ወዳቸዋለሁ። ግን ለኔ ስፔሻል ፌቨሬት ነው የምለው ነው አይደበባ ነው። ስለዚህ በብዛት ነው አይን እንሰማለን። አዎ በጣም ቆንጆ። ከፋና ላምሮት ውድድሩን ትከታተላለህ? አትከታተሉም ማለት ይከብደኛል። ያው ስለምታዩት ነው የመጣችሁት ብዬ አስባለሁ። እና የነማን አድናቂ ነህ? ከቆይቱም ካሁንም ከተመቸ? ከላምሮት ያው ብዙ ናቸው፣ ግን እኔ ሁለት ሰው በዙር ሁለት ሰዎች፣ አንድ ኤልያስ ተክለ ሃይማኖት፣ ሁለት ደግሞ ጴጥሮስ። ኤልያስ ተክለ ሃይማኖት በጣም የብዙዎች ተወዳዳሪዎች ተደናቂ በጣም አሪፍ። ስለዚህ ምን ትጠብቃለህ ከፋና ላምሮት በምዕራፍ 23? የአሸናፊዎች አሸናፊም ከዛ አለ። እንግዲህ ያው ማለት እኔ እሰራለሁ፣
የሚመጣው ውጤት ከእግዚአብሔር ጋር ነው የማየው። የኔ ፕሮግረስ ካለ የሚመጣ ውጤት ይኖራል ብዬ አስባለሁ። ግን እንደ ሁሉም ተወዳዳሪ ስመጣ እዚህ አንደኝነትን ፈልጌ ነው የምመጣ። አይ ሆፕ ደግሞ እሱ ይሆናል ብዬ አስባለሁ እግዚአብሔር ፍቃድ ጋር እና የሚመጣውን ነገር ደግሞ አክሴፕት ለማድረግ ዝግጁ ነኝ። ስለዚህ እስከ መጨረሻው እጓዛለሁ። ብዙ ማደንቀው ዘፋኝ አለ፣ ግን ከድሮዎቹ ጋሽ ጥላሁንና ነዋይ በጣም ደስ ይሉኛል። ከድሮዎቹ እነሱ ይመቹኛል። ብዙ ጊዜ የሚጫወተው እኔ ዘመናዊም ባህላዊም እጫወታለሁ። የነ ነዋይን የነ ፀሐዬን፣ ባህል ላይ ደግሞ የነ ሰማሃኝ የነ ይሁኔ ምናምን እጫወታለሁ። ስለዚህ እነዚህን ሁሉ እንሰማለን። እንግዲህ የኃይለ ኢየሱስን ነው ቅድም የተጫወትክልን? ኖ የነዋይን የተጫወትኩኝ። እሺ፣ ስለዚህ ቆንጆ ነገር እናያለን ብዬ ተስፋ አደርጋለሁ። በፋና ላምሮት ውድድር የማን አድናቂ ነህ? በፋና ላምሮት ውድድር ከድሮዎቹ የሰለሞን ጥጋቢ አድናቂ ነኝ። ከአሁኖቹ ደግሞ የጴጥሮስ አድናቂ ነኝ። ቆንጆ ምርጫ። ከዳኞቹስ? ከዳኞቹ ሁሉም ይመችኛል አይደለ? እሱ ለሚሻል በጣም አሪፍ። በዚህ ምዕራፍ ምን እንጠብቃለን? እስከምን እንጠብቃለን? ከዚህ ምዕራፍ ማሸነፍ ነው እንግዲህ እንደማሸነፍ ይሰማኛል። ማሸነፍ ነው የምጠብቀው። እግዚአብሔር ጋር ይሳካል ብዬ አስባለሁ። ይሳካል ማለት ጥረት ነው። እሺ፣ አመሰግናለሁ ሶስታችሁንም። ተመልካቾቻችን እንቀጥላለን። ፋና ላምሮት ላይ ነው ያላችሁት። ዛሬ የምዕራፍ 23 16 ተወዳዳሪዎች ማለፋቸውን በእርግጥ ቀደም ብለው አረጋግጠዋል። ዛሬ ግን ለተውቅ የሚሆን ስራ ከዚህ ከዛይን ባንድ ጋር እያቀረቡ ከእናንተ ጋር እያስተዋወቅናችሁ እንገኛለን። እንቀጥላለን። በያላችሁበት ቆንጆ የረፍትና የስራ ቀን እንዲሆንላችሁ እንመኛለን። ይሄ ፋና ላምሮት ነው።